በ21ኛው ክፍለ ዘመን ሰይጣን ክርስቲያኖችን የሚታገላቸው ከልባቸው ጋር እንዳይሆኑ በማድረግ ነው። ከማን ጋር እንዳይሆኑ በማድረግ ነው? ጊዜ በማሳጣት ማለት ብክን በማድረግ እንኳን እንድንጸልይ እንድንጾም ይቅርና እንደው ምንም እንኳን ማሰብ እንኳን እንዲህ አሁን እዚህ በቃ በቀን 20 ደቂቃ ቁጭ ብዬ ለራሴ አስቤ ያውቃለሁ የሚል ሰው ልሸልም። ወደ ላይ እንዳትወጡ እናንተ እኮ ነገረኛ ናቸው። እናንተን ምዕመናንና ያልኩት ካለ ሸልማል። ይችን መጽሐፍ ሸልማል። 20 በታማኝነት መጨረሻ ሸልማል። 20 ደቂቃ በቀን እንኳን ለራሱ አስቦ የሚያውቅ ሰው ማለት እንዲሁ እኔ ግን ምንድን ነኝ? የት እየሄድኩ ነው? ለምንድን ነው የምኖረው? ምን እያደረግኩ ነው ብሎ ለራሱ እንኳን ማሰብ ያልቻለ ሰው እና ሰው ተመልከቱ። እንዲሁ ክሩብ እኮ ነው ሰይጣን እንዴት እየቀለደብ እንደሆነ። ራስህ የምትጎርሰው የለህም። ማንቸስተር አርሴናል ትላለህ። የራስህ የምትጎርሰው የለህም። ቁራሽ ዳቦ አጥተህ ዲኤስቲቪ ተበድረህ ገብተህ እንዴ! ከዚህ በላይ ክስረት አለ? ኢትዮጵያ የማይከሰረችው መንግስት በዚህ መክሰሩን አያውቅም እንዴ? ሰው ከስሯል እኮ። ይሄንን ለምንድን ነው የማይዘጋው? በእውነቱ ማለት ይሄ ለምን አይዘጋም? ምን ያገባል? የኳስ ተጫዋች የጫማ ቁጥር እኮ ሸምድዳችሁ የምትውሉ ሰዎች እኮ ናችሁ በእውነቱ ማለት ነው። እናንተ አናውቃችሁም? አሁን እዚህ ጻድቅ ተሸታላችሁ በእውነቱ ማለት ነው። ይሄንን ነው መክሰር ማለት እንዳናስብ። ሰው በሚንኮባለል ኳስ ቡጢ ይገጥማል እንዴ? አበው እኮ ደቂቀ እመ የተባአሱ በእንቲ አየ የእናቴ ልጆች ለእኔ ብለው ተጣሉ ይላል ሰሎሞን። የቤተ ክርስቲያን ልጆች ቤተ ክርስቲያንን ለመጠበቅ መከራ ተቀበሉ። ካጋንንት ካላውያን ነገስታት ከስጋቸው ጋር ተጣልተው ቤተ ክርስቲያንን ጠበቁልኝ ሲል ነው። በእኛ ተገብቶ ማለት ሰው በማያገባው ገብቶ በማያተርፍበት እድሜውንም ጊዜውንም ጉልበቱንም ያባክናል። መክሰር ማለት ይሄ ነው። ራሳችንን ከመክሰር ይሰውረን። ጌታ ለሐዋርያት ያላቸው ይሄን ነው። ለራሳችሁ ተጠንቀቁ፣ ለራሳችሁ ተጠንቀቁ ነው ያላቸው። ዕቀቡ ርእሰክሙ ወኢታክብዱ ልበክሙ በመብል ወበስታይ ዘእንበለ ግዕዝ። በመብላት በመጠጣት ያለመጠን ወይን በመጠጣት ልባችሁን አታክብዱት፣ ለራሳችሁ ተጠንቀቁ። የሉቃስ ወንጌል ምዕራፍ 21 ቁጥር 34 ላይ ይሄ ነው። ለራስ ማሰብ ነው። ነፍሱን ተውት። ቢያንስ እንኳን ለእንጀራችሁ በጣም ይደንቀኛል እውነት። በጣም የኢትዮጵያ የሚጎርሱት የላቸውም። እንደው ይቅርታ ይደረግልኝ፣ ፖለቲካ እንዳይሆንብኝ እግዚአብሔር ይጠብቀኝ። ከሆነም ችግር የለም። ዙሮ ፖለቲካ ቢሆን አይነገረውም ያለማን። ስለዚህ ምንድን ነው ኢትዮጵያ ወልዳ የምታሳድገው አታ የምትለምን እናት ባላችሁበት ሀገር ለነ ማንቸስተር የአየር ሰዓት ተከፍሎ ጋዜጠኞች 2 ሰዓት በቀን ስለ ማንቸስተርና ስለ አርሰናል ይወያያሉ። ይሄ ጅልነት ነው። ይቅር ይበሉኝ፣ የስፖርት ፌዴሬሽን ማለት ነው። አይቆጡም እሳቸውም። ምን አለ እንደው ብናድግ፣ ምን አለ ብንኖር፣ ስለ ራሳችን ብናስብ። እንደው ሆነ ነፍሱ ቀርቶ ለስጋችን እንኳን አንሆንም መሆን አለብን። ስለዚህ ራሳችሁን ጠብቁት፣ ከፍ ብላችሁ አስቡ። ለሰውነታችን የሚመጥን ነገር ማሰብ አለብን። ልያና ራሔልን ታውቃላችሁ። ታሪኩን አልተርክም ሰዓቴ እንዳያል። ልያን ታውቋታላችሁ? አታውቋትም? ያዕቆብን ታውቃላችሁ? ያዕቆብ ሊያገባ ሲሄድ ልጅ ስጠኝ 7 ዓመት ትገዛና እሰጣለሁ። ማናት? ራሔል መልከኛይቱን ልጄን አጋባለሁ 7 ዓመት ተገዛ። 7 ዓመት ተገዝቶ ምን ሰጠው? ደብቆ ትልቅ እያለ ትንሽ ስለማይዳር መልኳ እንደዚያ ያለችውን ልያን ሰጠው። ደስ ብሎት ራሔልን አገኘው መስሎ ደስ ብሎት ሰርጉ ሲያበቃ ማለዳ ብትታይ ልያ። በጣም እኮ ገግሩ ነው ማለት ይኸው እንደዚህ ነው ማለት ነው። ፈንጥዛችሁ ደስታችሁ ዘላችሁ ማለዳ ልያ ማለት ይሄ ነው። የሚጨበጥ የለም ማለት ነው። የሚጨበጥ የለም። ያሰባችሁት አልሆነም፣ ደስታውም የለም። ሲነጋ ልያ ማለት ይሄ ነው ማለት ነው። መክሰር ማለት ይሄ ነው። እንደ ቀበሮ ማለት ቀበሮ ጣዝማ ትወዳለች። ጣዝማ ማርና ጣዝማ አገኘው ያለ ስዘል ዙራ ስትመጣ ጉድጓዱ የት እንዳለ አይታወቅም። የቀበሮ ደስታ ዛሬ ግን ይላሉ ሊቃውንቱ፣ ቀበሮ እንኳን ከስተቷ ተምራ ከጉድጓዱ ላይ ቆማ ትደሰታል። ዝላዩ ነዚያው ላይ ነው። ምክንያቱም ስትመጣ ጉድጓዱ ይጠፋል።
ስለዚህ ምንድነው እንገራችሁ እንድትስቁ አይደለም፣ በእውነት እግዚአብሔር ባወቀ ማለት ልያን ይውላችሁ ራሔልን ማግኘት ሲገባ ለምን ልያን እናገኛለን? ራሔል መንግስተ ሰማያት ናት ይላሉ ሊቃውንቱ። እንደገና 7 ዓመት ተገዛ። እንደገና ለሀብቱ 7 ዓመት ለያዕቆብም 21 ዓመት እንደ ጥቂት ቀን ሆነለት ይላል ርዕሰ ነቢያት ሙሴ ሲጽፍ። ለያዕቆብ 21 ዓመት እንደ ጥቂት ቀን ሆነለት፣ ራሔልን ይወዳት ነበርና። ይህንን ሊቃውንቱ ሲያመሰጥሩት ምን ይላሉ? ለቅዱሳን በዚህ ዓለም የተቀበሉት መከራ እንደ ጥቂት ነገር ሆነላቸው፣ መንግስተ ሰማያትን ይወዳሉና። ቃል ተሰማ በራማ ራሔልን ዘትበኪ በይንተ ውሉዳ እስመ ኢኮንዋ ውሉዳ ውሉደ። በራማ ለቅሶ ተሰማ፣ ራሔልም ስለ ልጆቿ አለቀሰች፣ ልጆቿ ሙተው ልጅ አልሆኗትምና። እንደው ብዙ ትርጉም አለው ከርዕሳችን ጋር የሚገናኘውን ቃል በራማ ራማ ብሂል ልዑል መካን፣ ራማ የማለት ከፍ ያለ ቦታ። ልዑል እግዚአብሔር ስለ ልጆች አዘነ። ራሔልም አለቀሰች ማለት ምን ማለት ነው? ራሔል አለቀሰች፣ መንግስተ ሰማያት አዘነች። እስመ ኢኮንዋ ውሉዳ ውሉደ፣ ልጆቿ መንግስተ ሰማያት አንገባም ብለዋታልና፣ ለመንግስተ ሰማያት የሚሆን ሰው ጠፍቷልና መንግስተ ሰማያት በእኛ አዘነች ተብሏል። እና የሰው መጠኑ ደመና አይበቃውም፣ ጠፈር አይበቃውም፣ አየራት አይበቁትም። የሰው መጠኑ የእግዚአብሔር ክብር ነው። ክብሩን የሰጠን በክብር የፈጠረን በክብር ያዳነን እሱ ውርደታችን ተቀብሎ በክብር በሐዲስ ተፈጥሮ ያከበረን መድኃኔ ዓለም ኢየሱስ ክርስቶስ ስሙ የተመሰገነ ይሁን።